ፓርቲያችን ብልጽግና የአግላይና የበላይ የፖለቲካ እሳቤን በማፍረስ በምትኩ የወንድማማችነትና የህትማማችነት በፍጹም እኩልነትና በተግባቦት ዲሞክራሲ ላይ የሰፈነች ኢትዮጵያን ለመገንባት ታላቅ ሀሳብ ይዞ ሀሳብ ብቻ ሳይሆን ወደ ተግባራዊ እንቅስቃሴ ውስጥ ገብቶ በኢትዮጵያ በአጭር ጊዜ ውስጥ በኢትዮጵያ ታሪክ ጉልህ አሻራ የሚታይ አሻራ እና ዘመን ተሻጋሪ የሆኑ ምልክቶችን እያስቀመጠ የሚገኝ አንጋፋ ፓርቲ ነው። ፓርቲያችን በአጭር ጊዜ ከ16 ሚሊዮን በላይ የሆኑ አባላትን አፍርቶ ግዙፍ ፓርቲ መገንባት የቻለ ፓርቲ ነው። ፓርቲያችን አገራችን ኢትዮጵያን የሚመጥናትን በፖለቲካው ዘርፍ አንዱ የበላይ፣ አንዱ ቀዳሚ፣ ሌላው ተከታይ፣ አንዱ የበይ ተመልካች በሀገር ጉዳይ የማይወስንበትን የፖለቲካ ስርዓት አፍርሶ ሁሉም የኢትዮጵያ ሕዝቦች በሀገራቸው ጉዳይ ላይ መወሰን የሚችሉበት ሁሉም በኃላፊነትና በባለቤትነት መንፈስ የሚሳተፉበት እኩል የፖለቲካ መድረክ በተግባቦት ላይ የተመሰረተ በህትማማችነትና በወንድማማችነት ላይ የተመሰረተ አውድ የፖለቲካ አውድ ፈጥሯል። ይሄ አውድ በፖለቲካው ብቻ ሳይሆን በኢኮኖሚውም ብዝሃ ኢኮኖሚን ለመገንባት የሚያስችል በግብርናው መስክ ኢትዮጵያ ሁሉ ነገር ያላት ለኑሮ የተመቸች አገር ሆና ያለ ስንዴ የምትለምን ሉዓላዊነቷን ጀግኖች አርበኞች አባቶቻችንና አያቶቻችን በየአውደ ውጊያው በምስራቁም በሰሜኑም በሁሉም አካባቢ ኢትዮጵያን ለመድፈር የመጡትን ኃይሎች እምቢ ብለው አሸንፈው አንበርክኮ የመለሱትን ያህል በኢኮኖሚው ራሳችን ባለመቻል በነጮች ዘንድ ተንበርክከን እንድንለምን ተገደን ለዘመናት ቆይተን የነበርነውን ለመስበር ስንዴን ከውጭ ማስገባት ለኢትዮጵያ አይመጥናትም የሚለውን ሀሳብ ይዞ ብልጽግና ከፍተኛ ንቅናቄ በማድረጉ እነሆ ስንዴን በኢትዮጵያ ራሳችን መቻል በሚያስችል ደረጃ ላይ እንገኛለን። በቅርቡም ኢትዮጵያ ስንዴ ከውጭ አለማስገባት ብቻ ሳይሆን አጠቃላይ ከልመናና ከተረጅነት በተሟላ ሁኔታ ነፃ በመውጣት የተሟላ ሉዓላዊነትና ክብር ለማጎናጸፍ ደፋ ቀና በማለት ላይ እንገኛለን። አጠቃላይ ለዚህ የሚመጥን በማዕድን፣ በቱሪዝም፣ በከተማ ልማት ከፍተኛ ንቅናቄ በማድረግ ጉልህ አሻራ ማስቀመጥ ችሏል። ፓርቲያችን ብልጽግና የዚህ የጉልህ አሻራ ባለቤት የሆናችሁ በተለይ ደግሞ አዲስ አበባን እንደ ስሟ ውብና ጽዱ አረንጓዴ ከተማ ለማድረግ 24/7 የሰራችሁ አዲስ አበባ የኢትዮጵያ መዲና የአፍሪካ መዲና ብቻ ሳይሆን የዓለም መዲና መሆኗን በተጨባጭ ለማሳየት በሚያስችል ደረጃ ውብ ጽዱና አረንጓዴ ሆና እንድትታይ ተመልሳ እየተሰራች ትገኛለች። ውቧ ከተማችን በፊት እንደሚባለው ቀደም እንደሚባለው ለአፍሪካ መዲናነት አትመጥንም ከሚባለው ትርክት ወጥቶ አዲስ አበባ ዛሬ የአፍሪካ ሀገራት ብቻ ሳይሆኑ የዓለም ትልልቅ ሀገራት መሪዎች መጥተው የሚደነቁባት የዓለም ሀገራት እንዴት ይህችን ከተማ እንዴት መቀየር ተቻለ ተብሎ ትምህርት ለመውሰድ የሚመለከቷት ከተማ ሆናለች። ይህቺ ከተማ ዝም ብላ በአንድ ጊዜ አልተሰራችም። ታስቦ ታቅዶ ይህቺ ከተማ ማማርና መዋብ የምትችል ብዙ ጸጋ ያላት መሆኑ እና ይህን ጸጋ በአግባቡ ሳንጠቀም ዝም ብለን በላይ ተቀምጠን የነበርነ መሆኑን በቁጭትና በልህ በመደመር መንግስት እሳቤ ወደዚህ የተቀየረች ናት። ለዚህ ደግሞ የአዲስ አበባ ከተማ አስተዳደር አመራሮች ክብርት ከንቲባ አዳነች አቤቤና እሳቸው የሚመሩት ካቢኔ እንዲሁም በየደረጃ ያለው የክፍለ ከተማ አመራር እና የወረዳ አመራሮች
24/7 ሰርተው ደከመኝ ሰለቸኝ ሳይሉ ህብረተሰቡን አሳትፈው አሁን ደረሰችበት ደረጃ ደርሰዋልና ይሄን ለሰሩ አካላት ሁሉ እጆች ሁሉ ምስጋና ይገባቸዋል። ብልጽግና አሁንም ከተማዋን ከዚህ የበለጠ የላቀ የኮንፈረንስ ማዕከል እንድትሆን በከፍተኛ ርብርብ እያደረገ ይገኛል። ለዚህም ነው አሁን አዲስ አበባ የኮፕ 32 አስተናጋጅ ከተማ እንድትሆን የዓለም ሀገራት የመረጧት። ለዚህ ምርጫ የአዲስ አበባ ከተማ መዋብ ማጌጥ አሁን የደረሰችበት የእድገት ደረጃ ትልቅ እና ጉልህ አስተዋጽኦ አበርክቷል። በእርግጥ የአዲስ አበባ መዋብ ለዚህ ደረጃ ብቻ ሳይሆን የታላቁ መሪያችን የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የዲፕሎማሲ ስራዎች ከፍተኛ ሚና ተጫውተዋል። መሪያችን አገራችን ህዝቦች ኢትዮጵያ የገናና ታሪክ ባለቤት ተነግሮ የማያልቅ ቅርስ በአንድ ዘመን በታላቅ ስልጣኔ የምትታወቅ ሀገር መሆኗን ደጋግመው ለዓለም ህዝቦች በማሳየታቸው ለዚህ በሚመጥን ደረጃ በተለያዩ አካባቢዎች የሰሩት ጉልህ አሻራ እየጎላ እየጎመራ በዓለም ደረጃ መታየት በመጀመሩ የሁሉም የዓለም ቀልቦች ወደ ኢትዮጵያ እየዞሩ ይገኛሉ። ብልጽግና ዋናው ትልቅ ሀብቱ ሀሳብ ነው። የኢትዮጵያ ህዝቦችን እኩል የሚመለከት ሀሳብ፣ ሰው ተኮር የሆነ ሀሳብ። የሰው ልጅ ብልጽግና ስንል የመጀመሪያው ጉዳይ ሰብአዊ ብልጽግና ማለታችን ነው። ብልጽግና የሰው ልጆችን ህይወት የመቀየር ከጎስቋላ ኑሮ ወደ ተሻለ ህይወት የመቀየር እሳቤን በቅድሚያ የሚያቀነቅን ፓርቲ ነው። ከዚህ አኳያ በአዲስ አበባ ዘርፈ ብዙ ስራዎች ተሰርተዋል። የድሃ ቤቶችን በማደስ በመገንባት የተማሪ ምገባ በማካሄድ በአጠቃላይ ድሆችን ህይወት መቀየር የሚያስችል የስራ ዕድል ፈጠራና ዙሪያ መለስ የኢኮኖሚና የፖለቲካ እንቅስቃሴ ማድረግ ተችሏል። ይሄ ስራ ወደ መዳረሻችን ብልጽግና እስከምንደርስ ድረስ ተጠናክሮ የሚቀጥል ይሆናል። ይሄ በሀሳብ ላይ ተመስርቶ የሚካሄድ የፖለቲካ አሻራ ውጤታችን ነው። ብልጽግና ማንኛውም ነገር በኢትዮጵያ ውስጥ የሚደረገው የስልጣን ፉክክርና ሂደት በሀሳብና በህዝብ ይሁንታ ነው በጽናት ያምናል። ጉዟችን ወደ ብልጽግና ማማ መድረሳችን አይቀሬ ነው። የአስተሳሰብ ልዕልና ለሁለንተናዊ ብልጽግና እጅግ በጣም አመሰግናለሁ። አክባሪ